ብዙ አማኞች በህይወታቸው የበረከት ህይወት እየፈለጉ የእጦት ህይወት፣ የጤንነት ህይወት እየፈለጉ የበሽታ የስኬት ህይወት እየፈለጉ ጭንገፋ የማይፈልጉትን የህይወት ስርዓት የሚመሩበት ሚስጥር አንደኛው አሁን መጠየቅ አለ። ሁልጊዜ ውጊያ፣ ሁልጊዜ ውጊያ፣ ሁልጊዜ ጦርነት። ግን where is the victory? ጴንጤ አዳራሽ ላይ ሰይጣንን ያሸንፋል፣ በቤቱ ይሸነፋል፣ በስራ ቦታ ይሸነፋል፣ በኢኮኖሚ ይሸነፋል። ቸርች ውስጥስ የሚችለን የለም። አደገኛ ነን። ኮሌጅ በጥሰን ነው ምን ያስ እሳት፣ አየር፣ ንፋስ፣ ውሃ ወጣ ህዝብ እዚህ ይስቃል፣ ቤቱ ያለቅሳል። ለምን? የአብዛኞቻችሁ ውድቀት አጋንንት ሳይሆን ከመጽሐፍ የተፋታ ህይወት። ኢየሱስ በፍሬ አይቀልድም። እኔ የወይን ግንድ ነኝ፣ አባቴ ገበሬ ነው አለ። በእኔ ላይ ያለው የማያፈራውን ይበልጥ እንዲያፈራ ይገርዘዋል አለ። የማያፈራውን ግን ይቆርጠዋል። ቆርጦስ ወደ እሳት ይጣላል። where is the fruit? where is your life? መስሪያ ቤት ላይ በፍቅር ነው የምትመላለሰው ወይ? አንዳንድ ሰው ቤት ውስጥ ጦርነት ነው፣ ሚስቱን እጅ እየጫነ እያገለገለ ቸርች መጥቶ ፍቅር በግራይስት ፍቅር በግሪክ ኖ ፍቅር የሚኖር ወንድሙን ይወዳል ወይ? ባልንጀራን እንደራስህ አርገህ ትወዳለህ ወይ? በፍቅር ትመላለሳለህ ወይ? ሰዎች እናንተን ሲያዩዋችሁ ሊለዩዋችሁ የሚችለው ከሌሎች ኦርዲነሪ ፐርሰኖች፣ ከሌሎች ሃይማኖት ሰዎች አብረዋችሁ ከሚሰሩ መስሪያ ቤቶች ውስጥ እናንተ በምን ትለያላችሁ? ለካ እየዘመርክም አጋንንት ካንተ ጋር ሊሆን ይችላል። እየሰበክም አጋንንት ካንተ ጋር ሊሆን ይችላል። መዘመርህ መስበክህ አይደለም አጋንንት አንተ ውስጥ እንዳይኖር ከሚያደርገው ነገር አንፃር። ትራዲሽናል ክርስትና ነው ያልኩት ለዚህ ነው። አንዳንዱ ጥንጥጥና ባህላዊ ስክሪፕቸራል አይደለም፣ መጽሐፍ ቅዱሳዊ ያለ። ኢየሱስ ጸልዩዋል፣ እኛ አንጸልይም። ኢየሱስ መጽሐፍ ቅዱስን አጥርቷል፣ እኛና ከዛስ የኢየሱስ ወታደር ነህ። ኧረ እባክህ አንተ ወታደር እኮ ማለት ሳክሪፊሻል ህይወታችሁን የሚያመሳቅለው ሰይጣን መቼ እንደሆነ ታውቃላችሁ? ምቹ ጊዜ ተብሎም ይባላል። በአንድ አማኝ ላይ ሰይጣን ስልጣን የለው። ወይም ለችግራችሁ ወይም በህይወታችሁ ለሚደርሱ ቀውሶች ኢየሱስን የህይወታችሁ ጌታና አዳኝ አድርጋችሁ ከተቀበላችሁ በኋላ በህይወታችሁ ለሚደርሱ ቀውሶች 99.9%ን ችግር ለአጋንንት መስጠት መጽሐፍ ቅዱሳዊ አይደለም። ይህን ስል አጋንንት የለም አይሰራም እያልኩ አይደለም። እንደኔ አጋንንትን የሚያስወጣ አንዱ እግዚአብሔር ከሰጠኝ በግልጥ ከምታወቅበት አገልግሎት አንዱ የዴሊቨረንስ አገልግሎት ነው። የዴሊቨረንስ አገልግሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ያገለገለው ነው። ደቀ መዛሙርቱ ያገለገሉት ነው። የቸርች አባቶች ያገለገሉበት ነው። አጋጣሚ ደግሞ ሆኖ እኔም ከተሰጡኝ የስጦታዎች አገልግሎት ስጦታዎች አንዱ መናፍስትን መለየትና ማስወጣት ነው። ስለዚህ ስለ ዴሊቨረንስ በደንብ አውቃለሁ ነው። ሃሌሉያ! ከሌሎቻችሁ በተሻለ። ለምን? ለምሳሌ እኔ የምጠጣውን ውሃ ጣዕሙን እኔ ነኝ የማውቀው። አንተ ከዛ ከምጠጣው ነገር ውስጥ እስካልጠጣ ድረስ ልትገምት ትችላለህ እንጂ። ስለዚህ አጋንንትንም እኔ ብዙ ዓመት ስላወጣው አሁንም በማውጣት ላይ ስለሆን የመናፍስቱን ዓለም አሰራርና ኮድ አቀዋል። እና አንዱ ብዙ አማኞች በህይወታቸው የሽንፈት ህይወት፣ የበረከት ህይወት እየፈለጉ የእጦት ህይወት፣ የጤንነት ህይወት እየፈለጉ የበሽታ የስኬት ህይወት እየፈለጉ ጭንገፋ ብዙ የማይፈልጉትን የህይወት ስርዓት የሚመሩበት ሚስጥር አንደኛው አጋንንት ኃይል ስላለው እንዳልሆነ እንድታውቁ ፈልጋለሁ። በጣም ደግሞኛ በብዛት ታውቃላችሁ እንቃወማለን። የተቃውሞ ጸሎት አለ። ጠዋት እንቃወማለን። ከቤት ስንወጣ አየሩን አስለቅቀን ነው። ከዛ ቸርች ስንሄድ እናስለቅቃለን። ከዛ ነብይ ቤታችን ሲመጣ ያስለቅቅልናል። ጉባኤ ላይ ስንሄድ ይመታልናል። አየር ላይ ያለን መታለን፣ ቤት ላይ ያለን መታ። በህይወታችን ግን ንቅንቅ የሚል ነገር የለም። አሁን መጠየቅ አለብን። ሁልጊዜ ውጊያ፣ ሁልጊዜ ውጊያ፣ ሁልጊዜ ውጊያ፣ ሁልጊዜ ጦርነት። ግን where is the victory? አሁን ጴንጤ ሆኖ አጋንንትን የማይቃወም አጋንንትን የማይገስጽ አጋንንትን ባያየውም ነው የምልህ። በተለምዶ ሁልጊዜ የቤተ ክርስቲያን ጸሎቶች ከመክፈቻ ጸሎቶች አንዱ አሁን እየተቃወመ ምን እንላለን? እንደውም ሞቅ የሚለው ጉባኤው የምን ጸሎት ላይ ነው? ቁመዱ ሲል ሁሉም ይነቃቃል። አሜን ነው ወይ አይደል እንዴ? አዎ። የት ነው የሚነዱት እነዚህ አካላት? ኢታለ ማለት እንቃወማለን። አንዳንዴ where is the fruit? ኢየሱስ በፍሬ አይቀልድም። ለዚህ ነው ዮሐንስ ወንጌል ምዕራፍ 15ን እንኳን ምን ብሎ ነገረን? ሲናገር እኔ የወይን ግንድ ነኝ፣
አባቴ ገበሬ ነው አለ። በእኔ ላይ ያለውን የማያፈራውን አለ ይበልጥ እንዲያፈራ ይገርዘዋል አለ። የማያፈራውን ግን አለ ይቆርጠዋል። ቆርጦስ ወደ እሳት ይጣላል አለ። ቅድም በለሲቷ ላይ ደግሞ ነግሬሃለሁ። በማቴዎስ ምዕራፍ 21 ላይ ፍሬ አጣባትና ምን አላት ይላል? ረገማት። ሶስተኛ ጥቅስ ደግሞ ልንገር። አንድ ጊዜ ደቀ መዛሙርቱ ኢየሱስ ትቷቸው ሊሄድ ሲል መታወቂያ ይታደለን አሉ። መታወቂያ ያስፈልገናል፣ ካንተ ጋር ለመሆናችን መታወቂያ፣ ሰው ሁሉ እንዲያቅልን መታወቂያ እንፈልጋለን አሉ። ለኛ ኖ አለ። የእናንተ መታወቂያ እንደ ነው አለ። ሰዎች ሁሉ እናንተን በሁለት ነገር ያውቃቸዋል አለ። የመጀመሪያው ፍቅር ነው አለ። ሁለተኛው ፍሬ። አልሰማችሁኝም? የኢየሱስ ለመሆናችን የባህር መዝገብ ጴንጤነታችን ልሳናችን ሳይሆን ፍቅራችንና ፍሬያችን ይሆናል። አሜን ይባላል። እንትን ቸርች አመልካለሁ ማለት አይጠበቅብም። where is the fruit? where is your love? መስሪያ ቤት ላይ በፍቅር ነው የምትመላለሰው ወይ? አንዳንድ ሰው ቤት ውስጥ ጦርነት ነው፣ ሚስቱን እጅ እየጫነ እያገለገለ ቸርች መጥቶ ፍቅር በግራይስት ፍቅር በግሪክ ኖ ፍቅር የሚኖር ነው። መስሪያ ቤት ውስጥ የታወቀ ተንኮለኛ ሴረኛ የቤተ ክርስቲያን ሽማግሌ አይሆንም። መለያው እሱ አይደለም፣ ፍቅርና ፍሬ ነው መለያው። በል ውስጥ አሁን በቼም ሰው ሁሉ እግር ኳስ ስለሚያይ የአርሴናል ማሊያ ስትል የሆነ መለያ አለው አይደለ? የማንቸስተር ስትል የሆነ መለያ አለ። ክርስቲያን ስትለኝ እኔ ልሳኑ አይደለም ራባጋዳ እሱ ራባጋዳውን ቶ አጋንንት የሚያስወጣ ሰው ቶ እሱ ነው መልእክት የሚያመጣ ቶምል ስለሚሰራብኝ ነው። አሜን ነው ወይ? ላንተ ነው ከባድ፣ ለኔ ቀላል ስጦታው ስላለኝ ማለት ነው። እኔ እዛ ሰው ላይ where is the fruit of the spirit የመንፈስ ፍሬ ግን ብሎ ገላትያ ምዕራፍ 5 ቁጥር 20 ላይ የተዘረዘረው አየዋለሁ። ወንድሙን ይወዳል ወይ? ባልንጀራን እንደራስህ አርገህ ትወዳለህ ወይ? በፍቅር ትመላለሳለህ ወይ? በፍሬያችሁና በምናችሁ ያውቃችኋል? በፍቅራችሁ። your ID ለእናንተ የምሰጠው መታወቂያ ሰዎች እናንተን ሲያዩዋችሁ ሊለዩዋችሁ የሚችለው ከሌሎች ኦርዲነሪ ፐርሰኖች ከሌሎች ሃይማኖት ሰዎች አብረዋችሁ ከሚሰሩ መስሪያ ቤቶች ውስጥ እናንተ በምን ትለያላችሁ? በኢየሱስም በማለት አይደለም። ያቺ ቢሮ ቁጥር እንትን የምትሰራው እሷ ደግ ሴት ነች፣ እሷን ብትጠይቃት ነገር ይሳቅ። ዋው! ይሄ በጉቦ ማያስገባ ሰውዬ እሑድ መጥቶ እወድሃለሁ ጌታ ሆይ አይሆንም። ሃሌሉያ! አንዱ ሰይጣን በረከታችሁን ህይወታችሁን የሚበላበት ከፍቅር ስለምትጎሉ ነው። ሌላው ደግሞ ፍሬ እንዳታፈሩ ስለሚያደርጋችሁ ነው። ስለዚህ ሰዎች በብዛት ይሄንን የዴሊቨረንስ ፕሮግራም ይካፈሉታል። እንደውም ብዙ ጊዜ በኮንፈረንሶች አብያተ ክርስቲያናትም ሲያዘጋጁ እኔም የምጋበዝባቸው ኮንፈረንሶች ላይ አንተ ያው ጸጋ ስላለ በብዛት አጋንንት ላይ እንድትመታልን ነው ምናምን ይሉኛል። እና ከማላይ ስላቸው በቸርች ውስጥ ምናምን እውነታቸው ነው። በእርግጥ አንድ ቦታ ሄጄ ስሙን አልጠራውም፣ ትልቅ ቸርች ነው፣ 4 ሰው ምናምን ቀረ የሌለበት። እዛማ ታድለው ነው ወይ እንደ ቀበሌ ስኳር ነው የምትለው። ሁሉም ተያይዘው በቃ አጋንንት ብቻ በሽተኛ ብቻ። የዛን ቀን ከቀሚስ ከለበሱት ኳየር ነው የጀመርኩት ነው ያልኩኝ ማለት ነው። ግን ትልቅ ቸርች ነው በስሙ ማለት ነው። ለካ እየዘመርክም አጋንንት ካንተ ጋር ሊሆን ይችላል፣ እየሰበክም አጋንንት ካንተ ጋር ሊሆን ይችላል። መዘመርህ መስበክህ አይደለም አጋንንት አንተ ውስጥ እንዳይኖር ከሚያደርገው ነገር አንፃር። ስለዚህ በጣም ብዙ ሰዎች በህይወታቸው የሚፈሩት ነገር አለ። ነጋቸውን ይፈራሉ፣ የሆነ ነገር ለመጀመር ይፈራሉ፣ በኢኮኖሚያቸው ይፈራሉ፣ ኢንሴኩሪቲ ይሰማቸዋል። የሆነ የሚፈሩት ጠላት አላቸውና በብዛት ስለሚፈሩት ጸሎታቸው ላይ ሁሉ ሰይጣንን መቃወም ረጅሙን ሰዓት የሚወስዱበት እውነት ውሸት። እኔ ለምሳሌ ድሮ በነበርኩበት ሙሉ ወንጌል ቸርች ውስጥ ጸሎት የሚመራው ሁሌም እንደምናገረው እግዚአብሔርን እያመሰገንን እንጸልያለን ሲል ብዙዎቻችን ብዙም አንነቃቃም። እግዚአብሔርን ለማመስገን ያን ያክል አፒታይት የለን። አሁን እየተቃወምን እያስለቀቅን እንጸልያለን ሲል አንዳንዱ ኮቱን ያወልቃል፣ አንዳንዱ ምናም በቃ ቅልጥልጥ ይላል። ምን ማለት ነው? በዛ ማህበረሰብ ውስጥ ከሚመሰገነው እግዚአብሔር ይልቅ የከበበው ወይም ደግሞ የሚቃወመው ሰይጣን ለሰውየው አይምሮ ቅርብ ነው። the mindset አዎ ዋነኛ የተቃውሞ ጸሎት አንደኛ ጴጥሮስ ምዕራፍ 5 ላይ ያለው ነው። ዋነኛ ጴንጤ ሁሉ የሚቃወምበት አንደኛ ጴጥሮስ ምዕራፍ 5 ላይ ያለው ቃል ነው። ምንም ይለው ዲያብሎስ እንደሚያገሳ አንበሳ በምናችሁ ይዞራል። በምናችሁ ተሳስታችኋል። ይሄ ነው የመጀመሪያ ትርጉም ስተታችሁ። ፌል የምታደርጉት ትልቅ ኤክስ
ሁሉም ሰው እንደናንተ ነው የሚለው። በዙሪያችሁ ምን ይላልና? ልክ ነው። ሁሉም ሰው ሁሉም ጴንጤ ነው የሚለው። የመጀመሪያው ስህተት ይሄ ነው። አይዞራችሁ። በዙሪያችሁ የለም አጋንንት። መጽሐፉ አይልም ለምዳችሁት ነው ሲባል ነው የኖረው። አሁን ከኔ ጋር አይደለም የምትጣሉት። እጃችሁ ላይ ከያዛችሁት መጽሐፍ ቅዱስና እዚህ ላይ ከምለክላችሁ ሁሉም ሰው ነው እንደሚያገሳ አንበሳ በዙሪያችሁ ይዞራልና ምን በሉት ይላል። አትደንግጡ። በዙሪያችሁ አይዞርም። አዎ ትራዲሽናል ክርስትና ነው ያልኩት ለዚህ ነው። ባህላዊ ነው። አንዳንዱ ጥንጥጥና ባህላዊ ስክሪፕቸራል አይደለም፣ መጽሐፍ ቅዱሳዊ አይደለም። ክርስትናችን ሊቆም የሚገባው መጽሐፍ ቅዱሱ ላይ ነው። ትራዲሽናል ሲሆን በስማ በለው እየተዋረደ ነው የሚመጣው። በዙሪያችሁ ምን ይላልና በሉኝ፣ አትፍሩ። ስለዚህ ምን በሉት? ምን ስለሚላችሁ? ስለሚዞራችሁ። ልክ ናችሁ። እሱ ነው አንዱ ያዞረባችሁ። ዛሬማ የሆነ መንፈስ ምድሪቷ ላይ ጥላለሁ። አሁን ዲያብሎስ እንደሚያገሳ አንበሳ ይዞራችኋል የሚለውን እናንተ ወደ መጽሐፉ ይዛችሁ ቀርባችሁ ነው። የራሳችሁን ሐሳብ ወይም በዛ ወቅት ይሄንን ያገለገላችሁ ሐሳብን ይዞ ሰውየው ወደ መጽሐፉ መጥቶ ነው። ክርስትና ግን ከመጽሐፉ ነው ስል ምንም ነገር መወሰድ ያለበት ከዚህ ነው ሶርሱ። አሁን በጣም ብዙ ሰው ወደ መጽሐፉ ነው። እኔ ደግሞ የተቀባሁት ከመጽሐፉ ነው። ይሄውልህ ዩኒቨርሲቲ ፌሎሺፕ መሪ ሆኜ ጅምር ይሄ ቻሌንጅ ነው። እሱ እኮ በቃ ምናምን ለየት ብሎ አይደለም። አሳየኝ መጽሐፉ ላይ ያንተን ትራዲሽናል ሲወረስ የመጣ ኖ ሃይማኖት ውርስ አይደለም። እኔ ወርሼው አይደለም። ይሄንን ተገልጦልኝ ነው፣ በርቶልኝ ነው፣ አይኔ ተከፍቶ ነው። ስለዚህ ብዙ ሰው እንደሚያገሳ አንበሳ ይዞራችኋልና የሚለው ከመጽሐፉ ሳይሆን የሱን ሐሳብ ይዞ ወዴት መጥቶ ነው? ወደ መጽሐፉ ነው። ትውልድ ደግሞ እኔ እውነተኛ ነፃ መውጣት ይሆናል ብዬ የማስተምረው ከመጽሐፉ ሲጀምር ነው። ለምን? ከተጻፈው ምን አትበል ተብሏል። በዚህ ቃል ላይ የሚጨምር የሚቀንስ ምን ይልበታል? ይፈረድ። ከፍርድ እንዳታመልጡ ነው የምነግራችሁ። የሚጨምር የሚቀንስ ምን ይልበታል? በቂ ነው። ለምን እንጨምራለን? ከተጻፈው ምን አትበል ተብሏል። አትለፍ። ዛሬ የአጋንንትን አከርካሪውን ነው መሳብራው። ኢየሱስ እንኳን እኔ ኢየሱስ ከሚገርመኝ በጣም ብዙ ቀን ቁጭ ብሎ መጽሐፍ ቅዱስ ምኩራ ላይ እንደተማረ ታውቃላችሁ። ሉቃስ 13 ላይ ለምሳሌ ታገኙታላችሁ። በጣም ብዙ ቀን ምኩራው ላይ ቁጭ ብሎ ኢየሱስ ምን ተምሯል? መጽሐፍ ቅዱስን። እንዴት በሉ። አሁን ለምሳሌ የጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራች ሰብክ ዘንድ ብሎ ኢየሱስ ተናግሯል ይላሉ ሰዎች። አልተናገረም። ጉድ ፈላ። እንግዲህ በቃ ከበላለኩት ይሄን መጽሐፍ ዛሬ ኢየሱስ አላለምም፣ ወደፊትም አይልም። የጌታ መንፈስ በእኔ ላይ ነው። አቤት ዛሬ ጉድ ነው። እቺ ጥቅስ ታወቃለች አይደል? የጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ። ክፍሉን ልንገርህ። የመጀመሪያው ኢሳይያስ ምዕራፍ 60፣ ከዛ ሉቃስ ምዕራፍ 4 ቁጥር 17 የጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራች ሰብክ፣ ለታሰሩት መፈታት ብሎ ኢየሱስ ተናግሯል ትላላችሁ። ኢየሱስ አይደለም የተናገረው። ኢሳይያስ ተናግሮት የነበረውን ብዙ ጊዜ ቁጭ ብሎ ይማር ስለነበረ ኢየሱስ ተራው ሲደርስ አንድ ቀን ጥቅልል መጽሐፍ ሰጡት ይላል። ምን ሰጡት? ጥቅልል መጽሐፍ። ለምን? ተራው ነበር። ተራ ይጠብቅ ነበር። አንተ አምላክ ቁጭ ብሎ ምን ይጠብቅ ነበረ? ተራውን ቁጭ ብሎ በምኩራብ እየተማረ አንድ ቀን ተራ በደረሰ ጊዜ ይላል ጥቅልል መጽሐፍ ምን አሉት አለ። ከዛስ ክፍሉን ገልጦ ይላል ኢየሱስ አነበበው እንጂ አልተናገረው። ይሄንን የተናገረው ኢሳይያስ ነው። ተብሎ ምን ተብሏል አለ ኢየሱስ። አሁን አንተ እኮ ተብሎ ተጽፏል የለም። ጠላቴ ተው ብዬሃለሁ፣ ተው። ከዛ ስትወጣ ጸጉርን ይዞ በጠረባ ጴንጤ አዳራሽ ላይ ሰይጣንን ያሸንፋል፣ በቤቱ ይሸነፋል፣ በሥራ ቦታ በኢኮኖሚ ይሸነፋል። ቸርች ውስጥስ የሚችለን የለም። አደገኛ ነን። ኮሌጅ በጥሰን ነው የምንወጣው። ያስ እሳት፣ አየር፣ ንፋስ፣ ውሃ ሲወጣ ህዝቡ እዚህ ይስቃል፣ ቤቱ ያለቅሳል። ለምን? ከመጽሐፍ የተራራቀ ህይወት ስላለው። ዛስ ዋይ እኔ የተቀባሁት ዳስ ዋይ እግዚአብሔር የሆነን ቸርች የመድገም እቅድ ኖሮት አይደለም። ወይም ደግሞ ከሆነ ከሙሉ ወንጌል ወጥቼ ቢዝነስ ለመስራት አይደለም። 9 ይርስ በነፃ ነው ያገለገልኩት። 9 ዓመት ሳገለግል በራሴ ገንዘብ ብዙ ነገር እያረኩ ነው ያገለግል። ስለዚህ የገባኝ ነገር ኖሮ እንጂ ፍራንክ ፍለጋ አልወጣሁም ማለት ነው። አዲስ አበባ ተወልጄ አድጌ ደብረ ዘይት የምሰቃየው ወንጌል ፍቅር ስላለኝ እግዚአብሔርን ታዝዤ እንጂ
ደብረ ዘይት ብር ስላለ እንዳይመስል ይገባኛል። ብሩ የት ጋር እንዳለ አንድ ነገር ይግባ። ዓይንህን ስከፍትልህ አገልግሎቴ ምን እንደሆነ ይገባሃል። ኢየሱስ ቁጭ ብሎ በምኩራብ ምን ይል ነበረ? ይማር ነበረ። አንድ ቀን ተራው ሲደርስ ተራ ወረፋ ገብቶ እኮ ነው ኢየሱስ እናንተ ተራ እየጠበቀ አንድ ቀን ተራው ሲደርስ ሰጡት። አንተ እኮ የቲዮሎጂ በአማርኛ ማስተርስ ከያስከኮ ምን ለማለት ነው ትላል። ሄርሜኔቲክስ ምን ለማለት ፈልጎ ነው ይሄ ሰባኪ ምናምን ይላል። ብራዘር ተራን ጠብቅ። ኢየሱስ ተራ ጠብቋል። የሰራቸው የፈጠራቸው ያበጃቸው የአካታ ካራባሃዲያስ በጌታ በኢየሱስም የኢየሱስ አይነት ትህትና ይሰጣል። አላለም ኢየሱስ ኢሳይያስ የተናገረውን ተብሎ ተጽፏል ብሎ ይህ የሰማችሁት ቃል ዛሬ በጆሮአችሁ ምን አለ ይላል። ስለዚህ ፍጻሜውን ነው እንጂ የነገራቸው ኦሬዲ ያ ቃል የኢየሱስ አይደለም። የማን ትንቢት ነው? ስለዚህ ኢየሱስ እንዳልተናገረው ወቅ ተብሎ ተጽፏል ለማለት መማር መቻል አለ። ስለዚህ ነው ጌታ ኢየሱስ በሉቃስ ምዕራፍ 4 መንፈስ ይፈተን ዘንድ ወደ ምድረ በዳ ወሰደው ይልሃል። ከዛስ 40 ቀን ከጾመና ከጸለየ በኋላ ዲያብሎስ ወደሱ ቀርቦ የሚል ቃል ታገኛለህ። ሊፈተነው 3 ጊዜ መጣ። ኢየሱስ ገሰጸው ይላል ተብሎ ምን ተብሏል? ሌላ ኢየሱስ አለ እንዴ? የየክልሉ ኢየሱስ ተሰራ እንዴ? እኔም ማቀው ኢየሱስ የይሁዳ አንበሳ፣ የነገስታት ንጉስ፣ የጌቶች ጌታ መቃብሩን ባዶ አድርጎ በመላእክት ታጅቦ በክብር ያረገው እንደገና ደግሞ በመላእክት ታጅቦ የሚመጣው ታላቁ ተስፋችን እሱ ከሆነ ተብሎ ምን ተብሏል አለ። ሰይጣን መጥቶ ይህን ድንጋይ ምን በለው አለው። ለምን ጾም ላይ ነው የሆነው። ኢሚዲየት ችግሩን ነው የጠየቀው። እርቦታል ኢየሱስ መጽሐፍ ሲናገር ጾም ላይ ነው። ምክንያቱም ፍጹም አምላክ ፍጹም ሰው ሆኖ ነው የተመላለሰው። ስለዚህ እንደራበው አውቆ ሁልጊዜ ሰይጣን በክፍተት ነው የሚመጣው። መጣና ሃሌሉያ መጣና ይሄን ድንጋይ ይውል ሰይጣን ኢየሱስ ይዞ የመጣውን ድንጋይ አይደለም ሰይጣን ራሱ ዳቦ ማድረግ እንደሚችል ጠንቅቆ ያውቀዋል። አልሰማኸኝም? ድንጋዩን ዳቦ አድርግ ነው አይደል ያለው ኢየሱስ። ድንጋዩን አይደለም ሰይጣኑን ዳቦ የማድረግ ብቃት እንዳለው ምን ይላል ያውቃል። ኢየሱስ እንዲህ አለ። ማቴዎስ 4:4 ላይ ታገኙታላችሁ። ሰው በእንጀራ ብቻ አይኖርም ተብሎ ምን ተብሏል? ከእግዚአብሔር አፍ በሚወጣ ምን እንጂ አየ ተቃውሞ እንደ እግዚአብሔር ቃል አሁን ባዶ ነው ሰው እጁ ላይ ምን አለ ስትለኝ ከጥቂት ጊዜ በኋላማ መጽሐፍ ቅዱስ አስቀምጦ ውሃ ይዟል። ምን ይዟል ስትል የማኖፍ ጋር የተለጠፈበት ዘይት በእጁአለሁ። ምን ይዟል ስትል የተቋጠረ ጨው ይዟል። ምንድነው የጎደለው ሰውየው ስትል ሽሮ ወጥ ሊሰራብን ቸርች ውስጥ ጭራሽ የእንትና ዘይት አለላ ፈስብሃለሁ ሊለው ነው እንዴ? የእንትና ጨው አለ ነሰንስበት ብታው አንተ ሽሮ ሰርተህ ሰላጣ ላይ ጠብ አድርገውስ ይኸውልህ ዘይት ውሃ ጨው ለኪችን ኢየሱስ ጋር መንፈስ ቅዱስ ነው ያለው። ውሃ ላይ እግዚአብሔር አይሰራም ወይ? እሑድ አንድ ሌላ ሁለተኛ ምስክርነት አልሰማችሁ? ሰርግ ቤት ሆኜ የሆነ ሰው ታሞ ተደውሎ ውሃ ላይ ጸልዬ እሑድ አልሰማችሁም እንዴ? አዎ በውሃ ላይም ይሰራል እግዚአብሔር፣ በጠላ ላይም እግዚአብሔር ይሰራል። ባይዘው በናፍጣም ላይ ይሰራል። ጉዳዩ ሊኩዊዱ ላይ አይደለም ያለው፣ የእግዚአብሔር ስምና ኃይል መጠራቱ ላይ ነው። ስለዚህ ኢየሱስ እንኳን ሲቃወም ጠላቱን ተብሎ ምን ተብሏል አለ። ሁለተኛ ጊዜ እንደገና ተስፋ ስለማይቆርጥ አጋንንት መጣ ወደ ኢየሱስ። ይሄ ሁሉ የዓለም መንግስታት ክብር ለኔ ምን ብሎኛል አለ፣ ተሰጥቶኛል። ወድቀህ ብትሰግድልኝ ይሄንን ሁሉ ለአንተ ምን እልሃለሁ አለ ኢየሱስ። ጠላቴ ተውቢ አለው እንዴ አላለም። አሁንም ኢየሱስ ቁጭ ብሎ ተምሯል። አሁን እኮ የስፒል መንፈስ አለ ቸርች ውስጥ አይማርም። በጨበጣ ውጊያ ትምህርት ስትለው ምናምን የሚያውቀው ነው የሚመስለው። ባይዘው ይሄን ብታውቅ ኖሮ ይሄን ኑሮ ትኖሮ እንኳን እናንተ ነቢያቱ ቁጭ ብለው መማር አለባቸው። ይሄ ጨው ነጋዴው፣ ዘይት ነጋዴው፣ ውሃ ነጋዴው ቀና ሲጠፋ ይመለመላል ጎባት። እሱ ራሱ ቁጭ ብሎ መማር አለበት ከጨው ለመላቀቅ። ገና እሱ ራሱ እንኳን እናንተ የምትገለገሉት በየቸርቹ የምትሯሯጡት እሱ ራሱ ቁጭ ብሎ የእግዚአብሔርን ነገር መማር አለበት።
ኢየሱስ ምን አለ? ይሄንን አሁን ምን አለ? ይሄንን ዓለም መንግስታት ለኔ ተሰጥተውኛል። ወድቀ ምን ብትልልኝ ሰግድ ሰጣል። ለእግዚአብሔር አምላክ ብቻ ስገድ ተብሎ ምን ተብሏል? የት ነው የተጻፈው? መጽሐፍ ላይ። የአብዛኞቻችሁ ውድቀት አጋንንት ሳይሆን ከመጽሐፍ የተፋታ ህይወት። አልሰማችሁኝም? 99 ነጥቡን ፖይንት ሰጠሽ። ጠዋት ተነስተሽ መጋዝሽን አቁም። ስፖርት ፔሬድ እሱ ጂም ጠዋት የሰውነት እንቅስቃሴ አሪፍ። ዝም ብለህ በጨበጣ በዚህ ስለመቃወም እመጣልሃለሁ። ግድ የለም እንዴት እንደምትቃወም አሳያ። አትቸኩል። እንደውም እኔ የሚሰራ እሰጥሃለሁ። የማይሰኩት ጉት አይደለም የምሰጥ። አሜን ነው ወይ? ቀጥታ ታርጌትድ ይሆን እንዴት አደረገ እንደምትመታ ጠላት። ሁለተኛ ጊዜ ኢየሱስ ጋር መጥቶ ምን አለው? ተጽፏል ብሎ መለሰው። ሶስተኛ ጊዜ ሰይጣን ስማርት እንደሆነ የምታውቀው በዚህ ጉዳይ ላይ ይሄ ሰውዬ ከመጽሐፍ ጋር ነው የሚቆየው አለና ጥቅስ ይዞ መጣ ራሱ። አሁንም ጥቅስ እንደሚመልስልህ ሲያቅ ምን ይዞ መጣ ራሱ? ቅዱሳት መላእክትን ስላንተ ያዛቸዋል ተብሎ ምን ተብሎልሃል? ስለዚህ ከዚህ ተራራ ላይ ራስህ ምን በል። ሲያየው አይነቀነቅም። ሲያየው በልቷል። የእግዚአብሔር ቃል ጥቅ ብሏል። ከ12 ዓመት እስከ 18 ዓመት የኢየሱስ ታሪክ አልተጻፈልህም። መጽሐፍ ላይ አታገኘው። እመነኝ፣ ሌላ ቦታ ሄዶ አይደለም። ስለዚህ 12 ዓመቱ ላይ እነ ማርታና ዮሴፍ ሲፈልጉት ለምን ትፈልጉኛላችሁ ብሎ አንድ መልስ መለሰ። በአባቴ ቤት እሆን ዘንድ ምን ይለኛል? ስለዚህ የት ነው ሄደው ስትለኝ የሆነ ስራ እየሰራ አይደለም። he studied the bible ኢየሱስ ጸልዩዋል፣ እኛ አንጸልይም። ኢየሱስ መጽሐፍ ቅዱስን አጥርቷል፣ እኛና ከዛስ የማን የኢየሱስ ወታደር ነኝ ድንድር አረባክ ዴኮ አንተ ወታደር። አሁን ጴንጤ ኢየሱስ ወታደር አረባክ ወታደር እኮ ማለት ሳክሪፊሻል ህይወት። አሁን ወታደሮች ያርጉትን ባላቅም ከመሃላቸው አንዱ ከራስ በፊት አገር ሚሉታ ከራስ በፊት ምን እኛ ከራስ በፊት ምን ለኛ አሁን ይሄ አሁን ለኛ ትንሽ አይከብደንም። የኢየሱስ ወታደርነት ለመዝሙር መዝጊያ ለኮንፈረንስ ደስ ይላል። ኪቦርዱም ደስ ይላል። የኢየሱስ ወታደር ነኝ ድንድሪሪ ኢየሱስ ደስ ይላል። ይሁን ወከባው ግን ሶልጀር ህይወቱ ምን አይነት ፋይተር ነህ? ታርጌትድ ነህ? ኮሚትመንት አለ። አንዳንድ ነገሮች አሁን ሴጣን ብለን ነው ወይ እኛ በሴጣን ላይ እንጂ አቅም ያለን ሴጣን በእኛ ላይ አቅም የለው። ራስህን ፈጥፍጥ አለው። ኢየሱስ ያድናል። ምን አለ? እግዚአብሔር አምላክህን አትፈታተነው ተብሎ ምን ተብሏል? ከዛ የሚገርመኝ አንድ ነው መጽሐፉን ሲያስቀምጠው በጣም ይገርመኛል። እሱ ቦታ ሰይጣንም ይላል ምቹ ጊዜ እስኪያገኝ ትቶት ሄደ አይደለም ምቹ ጊዜ። ህይወታችሁን የሚያመሳቀለው ሰይጣን መቼ እንደሆነ ታውቃላችሁ? ምቹ ጊዜ ተብሎ ይባላል። ምን ጊዜ እስኪያገኝ? ኢየሱስ ላይ እንኳን ጊቭ አፕ አላረገም ሰይጣን። ምን ጊዜ እስኪያገኝ? ምን ማለት ነው? ምቹ ጊዜ እስካላገኘ ድረስ አጋንንት አክሰስ ማድረግ ቢችልማ ለምን ምቹ ጊዜ ይፈልጋል? ምቹ ጊዜ እስኪያገኝ ትቶት ሄደ። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ ሌላ አመቺ ጊዜ እስኪያገኝ ድረስ ትቶት ምን ይለ ምን ጊዜ የተጠቃችሁበት ጊዜያቶችና ወቅቶች ሁሉ በህይወታችሁ ምቹ የሆነ ሲዝን አለ ለአጋንንት። አሁን ጴንጤዎች ያሉበት ሲዝን ለአጋንንት ምቹ ከመጽሐፍ ቅዱስ የተፋቱበት የጨው የዘይት የብልቃጥ ምናምን ደንበኛ የሆኑበት ከእግዚአብሔር ቃል ላይ ራሳቸው እኔ ብያለሁ። እኔ የራሴ ደቀ መዝሙር አልፈልግም። 9 ዓመትም አልፈልግም። የኔ ደቀ መዝሙር እኔ ለክርስቶስ ደቀ መዝሙር ለማዘጋጀት ነው በዚህ ያለሁት። ምቹ ጊዜ በህይወት ካገኛ አጋንንት አይምርህም። እዛ ምቹ ጊዜ ላይ እንዳትወድቅ ግን አይንህን ከፍተዋለሁ። አንደኛ ጴጥሮስ ምዕራፍ 5 ላይ አይዞራችሁም የሚለውን ልፍታላችሁ። ጎልማሶች ሆይ እናንተ እንዲሁ ለሽማግሌዎች ተገዙ፣ ሁላችሁም እርስ በራስ በመተካከር ትህትናን ልበሱ። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ቁጥር 6 ስለዚህ እርሱ በወሰነው ጊዜ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን አዋርዱ። እርሱ ስለናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ
ጣሉት። የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉ። እኔ እንዳገልጋይ ብዙ የሚያስጨንቀኝ በህይወቴም የገጠመኝ ነገር አለ። ለምንድን ነው ነፃ ሆነ የምታገለግለው ስትለኝ፣ የሚያስጨንቀኝ ለሱ ሰጥቼው ነው። አልችለውም፣ አብይዘው አልችለውም፣ አቅሜን አውቀዋለሁ። ለምን ይዤውን ከራተታ፣ ለምን እንገዳገዳለሁ? የሚያስጨንቃችሁን ሁሉ ለእርሱ ምን በሉት። ሁልጊዜ አንድ ነገር እርግጠኛ ነኝ። እኔ ሁልጊዜ አንድ ነገር እርግጠኛ ነኝ፣ ነገሬ በሱ እጅ ስላለ አይበላሽም። የማን እንደተበላሽ እኔ ይበላሻል። የማን ተበላሽቶ አይቼ እግዚአብሔር የማንን ጉዳይ አበላሽቶት የኔን ያበላሸዋል። እሱ የታመነ አምላክ ነው። እኔ ነኝ የማልታመነው፣ እኔ ነኝ በሁኔታ ምርደው፣ እኔ ነኝ በሁኔታ የምቀያየረው። አንቺ ነሽ በሁኔታ፣ አንተ ነህ በሁኔታ የምትቀያየረው። እሱ እኔ እግዚአብሔር ምን አለ ማለት አልለወጥ። ስለዚህ ዛሬ የሚያስጨንቃችሁን ተብሎ ተጽፏል በይዋ አይሽ ሁልጊዜ ሰይጣን መጥቶ ሲያሸጋ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏልና ሰይጣን ዘርባል። አልጨነቅም ለማሰለሽ የሚያስጨንቅሽ እኮ መፍትሄው ሊሰጥሽ አይደለም። ቀጥሎ ደም ግፊት፣ ስኳር ምናምን ሰጥቶሽ ደግሞ በየሐኪም ቤቱ ገንዘብሽን ምን ሊያስልሽ ነው? ሊያስበላሽ። አዝኖልሽ አይደለም እኮ የሚያስጨንቅሽ፣ አዝኖልህ እኮ አይደለም የሚያስጨንቅ። ለዚህ ነው እኮ ጌታ ኢየሱስ ከተናገራቸው ስብከቶች አንዱ ማቴዎስ ምዕራፍ 6 ላይ የምታገኙት ምን እንበላለን ምን እንጠጣለን ብላችሁ ምን አትበሉ። ምን እንደሚያስጨንቀን ኢየሱስ ያውቃል። የሚበላና የሚጠጣ ቸርች ውስጥ ጭንቅ እንደሆነ ጌታ ያውቃል። ባይሰው ምን እንለብሳለን ብላችሁ ምን አትበሉ። እሱ ምን አለበት ኑሮ እንዲህ እንደተወደደ መቼም አያውቅም እንዳትሉኝ። እናንተ መቼም ጉደኞች ናችሁ። ጤፍ መጨመሩን እሱ ያን እንደሚጨምር ያን ያውቃል። እንደ አማኝ እሱ ሲጨምር እኛም እንጨምራለን። እኛ ምን እንላለን? እኛ እንቆም። ለምን? ጻድቅ በእምነት በህይወት ምን ይላል? ያ ማለት አብዛኛው ይሄ መንግስት ሰራተኛው ዝቅተኛው ማህበረሰብ የሚያልፍበት ነገር አይሰማንም አይደለም። አንዱ ከምንጸልይበት ነገር አንዱ ኢኮኖሚ እንዲረጋጋ እንጸልያለን። መሪዎች ዊዝደም እንዲሰጣቸው ምን እንላለን? ጸልይ። ሀገራችን ላይ ጦርነት እንዳይኖር እንጸልያለን። ለምን? እነዚህ ነገሮች ከሚያስወድዱት ነገሮች እነዚህ እንደሆኑ ይገባናል። ስለዚህ እሱ ምን አለበት እንዳትለኝ፣ ራሳችሁን የምትገዙ ሁኑ። ቴንኪው። አሁን እዚህ ጋር ፓራፍሬዝ እያደረኩ ነው፣ በደንብ እምፈታላችሁ። ራሳችሁን የምትገዙ ሁኑ። ጠላታችሁ ማ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲህ ይዞራችኋል። ይዞራልና መዞር መብቱ ነው። አንተና ይዞርህ እንጂ እሱ መዞር ምንድን ነው? አይምሮ ግን ትራዲሽናል ክርስትናው ምን ይለኛል ብለህ አስባለህ አንተ? ይዞረኛል። አዙረውብን ወጋውት ዛሬ እሱ መንፈስ ይዞራልና። እሱ እኮ አሁን አይደለም መዞር የጀመረው። ኢዮብ ግን ሲከሰው ምድርን ሁሉ ምን አልኩኝ አለ? ዞርኩኝ። ባንተ ነዳጅ አይደለም ምን አገባ? ባንተ እግር ነው እንዴ? ምድርን ሁሉ ዞርኩኝ። ይሄውን የምታየው ሕዝብ ሁሉ አንተን አይፈራም። እግዚአብሔር ኮራ ብሎ እንዲያ ለመሆኑ ባሪያ ኢዮብን አካቻካላ እግዚአብሔር ሆይ አንተ የምትመካበት ሰው እንድታረገኝ ጸልያለሁ። በእውነት በእውነት እግዚአብሔር የሚታመንበት ሰው አይገርምም? እግዚአብሔር የታመነበት ሰው ምን አይነት ባሪያ ኢዮብን አረ የሱማ ሚስጥር እኮ ገና ቅጥር ሰርተለት ፕሮስፔሪቲ በፕሮስፔሪቲ እሱማ ፕሮቴክሽን ስላለው ነው። እግዚአብሔር የኢዮብን ልብ አይቶታል። ቻካራባ ዛሬ ልባችንን እግዚአብሔር ያየዋል። ወዲያናው እንግሊዘኛው ኪንግ ጄምስ ትርጉም እንደምታውቃል ሮሪንግ ሂር ኤንድ ዜር። እንኳን ምድር ላይ እኮ ኤደን ገነት ላይ ዞር ዞር ሲል ነው ያገኛት እኮ ይዋል እና ዞር ዞር ሲል እኮ ነው እንኳን እዚህ ምድር ላይ የተጣለበት ላይ ቀርቶ አይደለ እዛኛው ላይ ራሱ ምን ይል ነበረ? ዞር ዞር ይል ነበረ። ይዞር በመጠን ኑሩ፣ ባለጋራችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ይዞራልና እንጂ ይዞራችኋል ተብሎ የተጻፈ ነገር። እኔ ደግሞ ይኸውልህ እሱን እኮ በጣም የሚገርም እሱን አይዞርህም ብያለቀቄ እኮ ብርድ እንዳይመታ ብቻ አለቀም። እንዳታስጨርሰን እንዳትለኝ ማን ነው የሚዞረኝ የሚለውን ደግሞ ሰጣለሁ። ደስ የሚል አሁን አትሊስት ደስ አለ። ሰይጣን ምን አይልህም። ለምን በብዛት በጦርነት እንደምትዋጋ ታውቃለህ? ሰይጣን ምን ይለኛል ብለህ ታስባለህ? ይዞረኛል። አይዞርህም። እሱ ዘዋሪ ነው። የብዙ ዓመት ለሰይጣን የሥራ ልምድ እግዚአብሔር ከጻፈለት የመጀመሪያው
ሳይተክት በመዞር ሲቪው ሳይታክት ምን በማለት ሲቪው የሚጻፍለት ዘዋሪ ነው። ይዞራል እንጂ አንተን አይዞርህም። አንተን ግን ትራዲሽናል ክርስትናው ወይም ወደ መጽሐፉ የተነበበ ምን አድርጎሃል? ሰይጣን ምን ይለኛል ብለህ እንድታምን ሆኗል። ይዞርህ። ስለዚህ you are conscious with demon every ነገር ላይ በህይወት የሚመጣ ኔጌቲቭ ኢነርጂ ሁሉ you are conscious with that። ስለዚህ አንተ ከእግዚአብሔር ይልቅ የምትነቃው ወይም ንቃትህ ያለው ለማን ነው? ለሰይጣን ነው። መልአክ ያለው የሚል አገልጋይ እኮ ትሰናከላል። ጉባኤው መሃል መልአክ ያለው ምናምን ብለ ይሄ ሰውዬ ትንሽ አልሳተም ትለኛል። ዘንዶ ተጠምጥሞ አያለው ስል ግን ልክ ነው ትላላችሁ። ስም አያሁን ለምን እንደወሰድ መልአክ ሩቅ ነህ አንተ አጋላ መልአክ ያለው ብል ግር ነው የሚላችሁ። ይሄ ሰውዬ ሊያስጨርስ ግድ የለም ስማኝ። ሰምታቸው ይሄን ያህል መጣል አይደለ? እኔን ስማኝ። ሌላው ዳቢሎስን ላቃልል አፈር ላብላል። ሌላው እዛው ቁጥር ጋር ልመለስ። በመጠን ኑሩ፣ ባለጋራችሁ ዳቢሎስ የሚውጣውን በመፈለግ ይላል እንደሚያገሳ ምን አንበሳ። አሁን እንደሚያገሳ አንበሳ ማለት ኢቭን የአንበሳ ኔቸር የለው። እንደሚያገሳ አንበሳ ማለት አጋንንትን ነው ምነገር። ይሄ ቡቲክ ላይ አይተዋል። የሴቶችም የወንዶችም ቡቲክ የሆነ ደረት ያለው ድንግል ሰው ኢየሱስ ለብሶ የሚቆመው አውልቀው እስቲ ብለን መጥተበት እንደ ሰው ነገረ ስራው ምን ይመስላል? ሰውነት ግን አለው። ያቺ በጣም አምሮባት ያይሻል። ይሄን ልብስ ነው መገዛው ያልሽው እዛ ቡቲክ ላይ ተለብሳ ያየችው። አቤት ቅርጹ! አቤት! ለትዳር ትጠይቃታለህ እንዴ? ላግባሽ ትላለህ እንዴ? ለምን? እንደ ሰው ትመስላለች እንጂ የሰውነት ኔቸር። አጋንንት ማለት እንደ አንበሳ አክት ያደርጋል እንጂ አንበሳ እንኳን አንበሳ ካለ አንድ ነው፣ የይሁዳ አንበሳ ኢየሱስ እዳ እንደሚያገሳ አንበሳ ነው አክት የሚያደርገው። አክት ያደርጋል እንጂ he's acting like። ለምሳሌ ኖርማል አርቲስቶች እነዚህ ድራማ የሚሰሩትን ሰዎች ያቸው አንዳንዱ እኮ በአውቶቢስ ነው የሚሄደው። ፊልሙ ላይስ አስመጪና ላኪ ነው። ጅቡቲ ወረደ፣ እቃው ኮንቴነሩ ታሸገ ምናምን ይልሃል። ምን ላይ? ቀረጻው ላይ ነው። ኖርማል ህይወት አውቶቢስ ፌርማታ ላይ ታገኙዋለህ። 66 ቁጥር መጣች አልመጣች ይላል ትኬት በመስኮት ሲቆርጥ። ለምን? አክት እያረገ ነው እንጂ ያ ማንነት የለው። የአንበሳ ማንነት ያለው የይሁዳ አንበሳ አንድ ነው የማውቀው። አክት ነው የሚያደርገው፣ ልክ እንደ ኢንቨስተር አክት እንደሚያደርገው ያ ድራማ ላይ የሚሰራው። አንዳንዱ የኮረን ምንድነው የሚባለው? ይሄ የኮሚሽነር እንትን ያደርጋል ድራማው ላይ። ልክ ከቀረጻው በኋላ ኮሚሽነር ብለህ ትጠራዋለህ። ለድራማው ኢንስፔክተር፣ ኮሚሽነር፣ ጀነራል ምናምን ይለብሳል። ልክ ፊልሙ ካለቀ በኋላ አውልቆ ያስቀምጣል። የፊልሙ ላይ ኮሚሽነር ነው እሱ፣ የፊልሙ ላይ ጀነራል ነው፣ የፊልሙ ላይ ኢንስፔክተር ነው። ያ ነገር አክት አድርጎበታል እንጂ ከሱ ማንነት ጋር አይሄድም። ሰይጣንም እንደሚያገሳ አንበሳ አክት ያደርጋል እንጂ አንበሳ ኔቸር ያለው የይሁዳ አንበሳው አንድ ነው፣ ግን አክት ያደርጋል። ሁለት አንበሳ የለም፣ አንድ አንበሳ ነው ያለው። አንበሳ ነው የይሁዳ አንበሳ፣ ሞትና ንድጎ ተነሳ፣ መቃብሩን የፈነቃቀለ ይሄ ጌታ የጌቶች ጌታ ነው አይደል እንዴ? አንበሳ ነው የይሁዳ አንበሳ አይደል እንዴ? ሌላ አንበሳ ታውቃለህ? ሌላ ለእንጫ ጅርቱ ለእንጫ ነው አይደል አንበሳ? ዳቢሎስ አይዞራችሁም። እሱ እንደሚያገሳ አንበሳ አክት ያደርጋል እንጂ አንበሳ እንኳን አንድ ለእንጫ ነው ያለው። ኢየሱስ አንድ ለእንጫ ነው ያለው። ተኮ በቃ ሌላ እንጅሩ አንድ ነው ያለው፣ እሱ ነው። ጥቂት ደቂቃ እንጸልይ። ይሄ የሰማነው ቃል በውስጣችን እንዲቀር እንዲተከል ሲድ ሆኖ እንዲሆን ራሴ ክራቫዶስ አቬንታ ክራዲያባስ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን።
በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.